ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አደይ ድራማ ክፍል 153ን ይዤ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። የምወዳችሁና የማከብራችሁ ውድ ቤተሰቦች እንግዲህ ሊልዬ ስከድ የሆነ ሰው እየተከታተላት ነው ማለት ነው። ከዛም ቤኪ ከፊት ለፊቷ መጣላት ማለት ነው። በጣም ፈርቻለሁ። ምንድነው ሌሊ? ምን ተፈጥሮ ነው? አላቅም። ከኔ ምን እንደፈለገ አላቅም። የሆነ ሰው እየተከታተለኝ ነው። አላቅም። ቤኪ ከኋላ የሆነ ሰው ነበረ። በጣም ፈርቻለሁ። አይዞሽ፣ በቃ ተረጋጊ። እኔ ያለው ምንም አይፈጠርም። ቆይ ማን ያለተላከው? አክስትሽ ናት የላከችው። አሁን ላይ አንቺን ለመበቀል ስለምታስብ አክስትሽ ትሆናለች የላከችው ሲል ባቡሬ ይላታል ማለት ነው። ከዛም አሁን ላይ ከሁሉ ነገር አልቋን እንዴት ሊሆን ይችላል ብላ እሱ ደግሞ የሁሉን ነገር አታ እጇን አጣጥፋ አትቀመጥም። መጠንቀቅ አለብሽ። ግን ልጁን አይተኸዋን ወይ? የት ሄደ? አይ ሀሳብ ቀየርኩኝ። ምክንያቱም ከባድ ነው። ሌላ ነገር አስቦ ነው እንጂ ያን ሁሉ ነገር አድርጎ በድጋሚ ለማግኘት አይሞክርም ነበረ ብሎ ይላታል ማለት ነው። ከዛም እንኳን ቀረህ ባቡሬዬ፣ አውቃለሁ አንተ ባትኖርልኝ ኑሮ ጉዴ ፈልቶልኝ ነበር የኔ ጀግና አለችው። ከዛ ምናልሽ አለችው። ከዛ ምናልሽ የኔ ጀግና ስትለው ምናልሽ ብሎ ከዛ እባክህ ሰምታን አለችው። ከዛም ተቃቀፉ ማለት ነው። ደስ አለው የኔ ጀግና ስትለው ማለት ነው። ከዛም እንግዲህ እውነት ነው፣ ጀግናዋ ነው። ከብዙ ነገር የላትቷ ሲሄድ ያጽናናት እሱ ነው ማለት ነው። የላትቷ ሲሄድ በጣም ተሰብራ ነበረ፣ ግን ፈጣሪ ጥሎ አይጥልም እና ደግሞ እንግዲህ ባቡሬ ልቆላታን። ባቡሬ ደግሞ በጣም መልካም ሰው ነው ማለት ነው። በጣም ደስ ይላል ነው ፍቅራቸው፣ በጣም ደስ ይላል። እንግዲህ ደግሞ አንድ ላይ ይጣመራሉ እንደ ዴብና እንደ አደይ ብለን እናስባለን። አደይና ዴብ እንግዲህ ጫፍ ላይ እየደረሱ ነው ለመሞሸር። እንግዲህ ዴብ እንግዲህ የአደይን ቤተሰቦች ለማሳመን ወደ ትውልድ ሀገሯ ሄዷን ማለት ነው። እንግዲህ እናትየዋ እንደሚቀበሉ እናምናለን። አባትየው ግን የአደይ አባት በጣም ከባድ እና አስቸጋሪ ሰው ናቸው። እንግዲህ ይቀበሉትን አይቀበሉትን አናቅም። እንግዲህ ባለፈው ክፍል ላይ ሲሄድ እግሩን በቆመጥ መተውታል ማለት ነው። እንግዲህ ግን እሱ ያው እሱ እንደሆነ አላወቁም። ያው ከዚህ በፊት እዛ ቦታ ላይ እንደሄደ ያውቁታን፣ ግን ለአደይ ፍቅረኛ እሱ እንደሆነም አላወቁም። እንደውም የአደይ እህት ብርሃኔ የፍቅርን ወንድም ሊያገባ ነው ወይ ባራኪን ሊያገባ ነው ወይ ብላ ነው ያለችው። ከዴብ ጋር ያው ፍቅር እንዳለ እንደጀመሩ ስላላወቀች ማለት ነው። እና ለማንኛውም እንግዲህ ይሳካላቸው እንላለን ዴብና አደይ፣ እንዲሁም ባቡሬንና ሌልዬ ደግሞ አንድ ላይ ያጣምራቸው እንላለን። ደስ ይላሉ ማለት ነው። ከዛም እንግዲህ ደግሞ ወደ ፍቅር እናት ጋር ስንሄድ ከዛም እንግዲህ ቤዛምና ፍቅር እንዲሁም ሮማን ተፋጠዋል ማለት ነው። ከዛም እንግዲህ ፍቅር እውነቱን ቤዛ ያለባትን ነገር ሁሉ የባራኪ የልጃቸው ፍቅረኛ እንደነበረች ሁሉንም ነገር ለእናትየዋ ተናግራለች ማለት ነው። ከዛ ቤዛ ፍቅር የምትለው እውነቱን ነው ወይ ብለው የፍቅርና ሲጠይቁ፣ ከዛ ሮማንም አደይም ፍጠጥ ብለው እያዩ ነው ማለት ነው። ከዛም አረማዬ ፍቅር እየዋሸች ነው፣ እኔ ከማሪክ ጋር ምንም ነገር የለኝም፣ እንዳታምነት ማየ ቤዛን እዚህ ቤት ያገኘሻት ባርኪን አሳምና እዚህ ቤት እየኖረች ነው። አደይም ይህን ነገር ታውቂ ነበር? አዎ እትዬ፣ በጣም ይቅርታ ባርኮት ያኔ ፈርቶ ስለነበር ነው ዝም ያለው። እኔን ማመን ያቅተኛል። የሁሉ ድራማ ለምን አስፈለገ? ይቅርታ እትዬ፣ እዚህ አልነበርኩም። ከዛ ተመልሼ ስመጣ ቤዛ እንደ ሰራተኛ ለሚያዩ፣ እኔ ግን ከባርኮት ቀድሜ መናገር አልቻልኩም። ለዛ ነው ዝም ያልኩት። ፍቅር፣ እኔማ ለባርኪ ብዬ እንጂ ቤዛን እዚህ ቤት ማየት አልፈልግም ነበር። ላየት ራሱ እንደማልፈልግ ታውቂያለሽ። ይህ ሁሉ መደባበቅ ምን አስፈለገ? ቤዛ፣ ይቅርታ እማዬ፣ እኔ ለባርኪ ብዬ ነው በሰዓቱ ምግባበት ሰዓታ ወደዚህ ቤት የመጣሁት አለች። አንቺ ደግሞ ድንገት ወደዚህ መጣሽ። ከዛ ፍቅር ሰራተኛ ያስፈልጋን ስትል እኔም ወደዚህ መጣሁኝ እንጂ እኔ ሰራተኛ አይደለሁም። ታዲያ እስካሁን የምትነግሪ ነገር ሁሉ ውሸት ነው? ምን ነገርኩሽ እማዬ? አሁን ስትነገስቲ ነበረ ተባርሬ እናቴን ሳስታምም እዚህ ቤት ልኖር ስትይ ነበር።
እሱንማ እማዬ እውነት ነው። ከባርኪ ጋር ከተለያዩ በኋላ ማንም ያግዘኝ ሰው አልነበረም። ምን ላድርግ ታዲያ? ለዛ ነው ሰው ቤት የገባሁት ቤዛ። እስኪ አሁን እንኳ እውነት እየተነገረ አጥፍቻለሁ፣ ትክክል ነው፣ ይቅርታ በይ ብላ አደይ ማፋጠጠቻት። ታያት አደይ እውነቱ እንደሆነ ይቆያል እንጂ መውጣቱ አይቀርም። አሁን በይ ምንም ነገር ሳይከተልሽ ከዚህ ቤት ውጭ። እንደማየ ወዴት ሊሄደ? ወደ ፈለግሽበት ቤዛ። ከዚህ በፊትም ልጆች ላይ ያደረግሽው ነገር አልረሳሁትም። ዴቭ እና ፍቅር ላይ ያደረግሽው ነገር አልረሳሁም። አሁን ሰነ ችግርሽ ውልቅ በይ። ብዙ ነገር ሳትይ አሁን እስከ ዛሬ ስለምኝ ተረድቼሽ ነበረ። አሁን ግን ከቤቴ ውልቅ በይ ብለው የፍቅርና ሲሏት አጨክኑብኝም። ከዚህ ወጥቼ ወዴት ሄዳለሁ? ኑሮ ደግሞ በጣም ከብዶኛል። አታስመስይ ቤዛ፣ ከአንቺ በላይ ብዙ ሊረዱ የሚችሉ ሰዎች አሉ። አታስመስይ ከዚህ ቤት ውጭ ስትባል እማየሽ አንዴ ብቻ ይቅርታ አድርጊልኝ፣ ሁሉም ነገር አስተካክላለሁ፣ እባክሽ ይቅርታ አድርጊልኝ። በፍጹም ቤዛ ማነህ አሹ ብላ አሹንም ጠራችው። አቤት እትዬ አቤት ብሎ አሹም ወልገድ እያለ መጣ። ከዛም እሺ እሺ ነይ ቀጥይ ብሎ ከዛም አሹ እየጎተተ አሹ አጎቴ በጉልበት ሰት እንዳማረብሽ ቀጥ ብለሽ ውጭ። እዛ ጉልበታቸው ላይ ሊወድቅ ስትል ረማዬ ከልብሽ ከሆነ ይቅርታ አድርጌልሻለሁ። ይቅርታ አድርጌልሻለሁ ማለት ግን ትቆያለሽ ማለት አይደለም። ይኸውልሽ ልጆች አጠገብ ሁለተኛ እንዳትጠጊ አሹ አስወጣልኝ ተብላ ታዛ እንግዲህ ቀጥ እንዳማረብሽ ብሎ አሹም እያምዘገዘገ ወጣት። እንግዲህ አደይ እና ሮማንም ግርም አላቸው። ፍቅርም እንግዲህ ስራዋን ሰርታለኝ ማለት ነው። አንቺ የተረገምሽ እዚህ ውጭ፣ መጀመሪያውንም ተይቅርብሽ፣ አትግቢ ስልሽ ገብተሽ ተዋርደሽ ወጣሽ። አንቺ ውርደት መተዳደሪያሽ የሆንሽ ሴት ነሽ። ውርደትሽ አይታወቅብሽም ነበር በተመላላሽ ባትመጭ ቤዛ ማለት ነው። እየተመላለሽ እንግዲህ የፍቅርና ሁሉ ነገር እንዲያውቁ ሆነሻል ማለት ነው። መጀመሪያ ግን እንዳማረብሽ ከፍቅርና ጋር እንደታረቅሽ በዛው ቀርተሽ ቢሆን ጥሩ ነበረ። ግን አንቺ መመላለስን ስላላቆምሽ ያው እንግዲህ ፍቅር እውነቱን ነገር ተናግራ አዋርዳሻለኝ ማለት ነው። እሷም እንግዲህ መንቀራ ደግሞ ትንሽ እንኳ አታፍሪም ወይ? ጀግንነት እንደሰራ አንገትሽን ቀና አድርገሽ ትሄጃለሽ። አንቺ ምን አይነቷ ማፈሪያንሽ? አንገትሽን ሰበር አታደርጊም ወይ? ማን ይደሰት ብዬ ነው አንገቴን ድፍት ማር ተንኮለኛ። እሷ እንትን አይመለከትህም። መሹ ሁለት እግርሽን ሳብሬ ሳልጥልሽ ሐውልትሽን እዚህ ጋር ሳላቆም ቀጥ ብለሽ ውጪ፣ ዳግመኛ እንዳትመለሽ። እሱንም እርግጠኛ አትሆናሽ። አንዳንድ ጊዜ ስትናፍቀኝ እየመጣሁ ቼክ አደርግሃለሁ እሺ ብላ ተንበላጣ። ደግሞ እኔንም ልታሰናክኝ አንቺ ወራዳ ድርሽ እንዳትይ። አዎ እሰይ ውልቅ በይ ገና አሳርሽን ነው ማሳይሽ አላት። ከዛም ወጣ ሄደ። እንግዲህ ቤዛም አልተሳካላትም። እንግዲህ የፍቅርን እናት አባብላ ተመልሳ የቤት ሰራተኛ ሮማንን እዚህ በፊት ዴብን ማናት አደይ እንድታግዛት ተብላ ተገብታ እንግዲህ ለአደይ ብላ የሰጠችው መርዝ ማለት ነው። ፍቅርና አደይ በልተውታል ማለት ነው። ከዛም ከሞት ነው የተረፉት። አሁን ደግሞ ከቤዛ ከሮማን ጋር እንድትሰራ አንቺ ካላገሻ ፍቅር ሮማንን ቤዛን እዚህ ቤት እቀጥራታለሁ ድጋሚ ሲሉ እኔ ራሴ ያግዛታለሁ ብላ ፍቅርም አሁን እውነቱን ተናግራ እንድትባረር ትሆናለች ማለት ነው። ቤዛ ወራዳዋ። ከዛም እንግዲህ ይህን ቀለበት ያደረገችልኝ ሰው ያረሳሽውም ወይ? ቀለበቱን አታወልቂውም ወይ እያላት ነው ባቡሬ ሊሊን ማለት ነው። አይ ማሰብ አልፈልግም፣ ሁሉም ነገር እንዳለ ነው መሆን። ነገር ግን እንዴት መጀመሪያ ያደረግሽውን ነገር ቀለበት አውጥተሽ ታዩ? ወደየት? አልገባኝም። ወደየት ጣለ? ወደ ፈለግሽበት ቦታ። አያስፈልግሽም፣ ጣዩ። ይህ ሁሉ ነገር እሱ እንድታስታውሽ ነው የሚያደርግሽ። ራሽን ምን አይነት ችግር ላይ ወድቀሽ እንደነበረ ታውቂያለሽ። አውሪቄና ጣዩ ብሎ እንግዲህ ሊወረውረው ነው ባቡሬ ማለት ነው። ከዛም እሱ ልክ ነህ ቤኪ፣ ግን በቃ ህልም ይመስለኛል። ቆይ ያንን ነገር ብላ ያሳለፏቸው ነገሮች እንዲህ ስታሰቢ እንደነበር አላውቅም። ስለዚህ ይሄን ሌላ ሰው ሲቀርብሽ ሲወድሽ ለምን ብለሽ ማወቅ አለብሽ። የሚመጣውን ሰው ደግሞ ለመቀበል ልብሽን ዝግጁ ማድረግ አለብሽ አላት። እየሞከርኩ ነው አለች። ግን በቃ ቤኪ ልቤ በጣም ተጎድቷል።
የምወዳቸው ሰው በሙሉ ትተውኝ ይሄዳሉ። ተመስገን በይ። ለምዶ ተመስገን የምታመሰግኙ አንቺ ስላለሽ አየሽ፣ እነሱ የሉም። አንቺ ግን አሁን ተስፋለሽ። አባትህ ሁል ጊዜ አባቴ ሁል ጊዜ በጉጉት ጠብቃለሁ ሰርግሽን ይለኝ ነበረ። ግን በቃ የኔም አባቴን ደስተው ስለ አባቴን ለማስደሰት የለን አፈቀርኩት አለች። አላውቅም ቤቴ እኔ ብዙ ጊዜ ስለ ትዳር አወራ ነበር። የላ ደግሞ ትቶኝ እንደሚሄድ ቃል ከገባልኝ በኋላ አባቱን ተከትሎ ሄደ። ከዛም በኋላ በጣም ተጎዳው። ከዛም በኋላ ደግሞ እናትና አባቴን አጣው። ማንም ሰው አጠገቤ አልነበረም። ብቻዬን ተጽናናሁ። ከዛ ግን ባደኩበት ቤት በእናቴ በአባቴ ቤት ውስጥ አክስቴ ሰራተኛ ሁኜ ራሴን ያገኘሁት። አሁን ላይ ምንም አይነት ጉልበት የለኝም፣ ተሰብሬያለሁ። አይ እንደዚህ እንዲሁን ራስሽን እድል አትስጪው። እንግዲህ ሊልዬ ማለት ነው እናትና አባቴን ሳጣ በራሴ በእናቴ በአባቴ ቤት አክስቴ መታ የቤት ሰራተኛ ጭራሽ አደረገችኝ አለች። ይቺ የማታፍራ አክስት ማለት ነው። ጭራሽ ከቤቷ መግባት አንሷት ማለት ነው። ጭራሽ እሷን እንደ ቤት ሰራተኛ አድርጋት። እንግዲህ ሊልዬ እናት አባቷን በሞት አጣለች ማለት ነው። ከዛም ደግሞ አክስቷ የቤት ሰራተኛ አድርጋ አሰቃይታ ከዛ ቤቷንም ለመውሰድ ብዙ ነገር አድርሳባታለች። ግን ያው ሊልዬ አሸንፋለች። ከዛም ሌላ ደግሞ ትቷት ሄደ ማለት ነው። አሁን ግን ባቡሬን አግኝታለች። ከዛም ባቡሬ አይዞሽ ያንን ሁሉ ነገር እርሺው፣ ይህን ቀለበት ምን ላድርገው በቃ አለች። ምን ልታደርጊው ነው አላት። ከዛ እሷም በር ከፈተችና በመስኮት ልትጥለው ነው ማለት ነው። ከዛም እሱ ምን ልታደርጊው ነው አላት። ከዛ እሷም በመስኮት ከፍታ ወረወረችው። እሰይ ደግ አደረግሽው ሊልዬ፣ በመስኮት አሽቀንጥራ ጥላለታለች። ከዛም ባቡሬ ካሁን በኋላ ወደ ራስሽ ተመልሰሽ ማዘንና መጨነቅ የለብሽም። አዎ በቂ ካሁን በተቻለ አሁን በኋላ ሌላውን ነገር ሁሉ እንተዋለሁ። እሺ እኔ ሁሌም ከጎንሽ ነኝ፣ አትጨነቂ፣ አታስቢ፣ እስኪ እቀፊኝ ብሎ ባቡሬ ማቀፋት። በጣም ሊሊ የተረጋጋች እንግዲህ ሊሊ እሱ ቢጎዳትም ባቡሬን አግኝታለች። ከዛ ደግሞ ወደ እነ ፍቅር ቤት ስንሄድ የፍቅር እናት እንዴት ነሽ የኔ ልጅ ገና ከመምጣትሽ በነገር ያዝነሽ አለ። ችግር የለውም እትዬ ቤት ያደል አለች። ማን ነው ይህን ቤት ያደረገው አለች። ፍቅር ቀስ ቀስ እያለች ዴቪን ወሰደችው። እሰይ እንኳን የራሷ አደረገችው አሉ የፍቅር እናት። የራሷ ባታረገው ኑሮ ሙሽራችን ሆና ተመልሳ ትመጣ ነበር። ደግሞ አሁን እንዴት አባቷን አሳምሮ ይመጣን ብሎ የፍቅር እናት በጣም ደስ ብሏቸዋል ማለት ነው። በጣም ደስ ይላሉ የፍቅር እናት። እሱንማ ተስፋ አላደርግም። ባይሆን እናቴና ብርሃኔ ከተረዱኝ በቃኝ። አባቴማ እሺ አይልም። አያዴ አባትሽ የማይወድሽ የማያስብልሽ የሚመስልሽ? በደስታሽ ደስ ይለዋል። እኔም ሳስበው ሰርጉን የሚቀበል ይመስለኛል። እሱ ምን ላይ ነው ችግሩ? እሱ ላይ መስሎኝ። ቆይ ያ ሊያገባሽ የነበረው ሰውዬ እንዴት ሆነ? ስለ እሱ ምንም ሰምቼ አላውቅም። እማዬ ግን የመረሽን ነው? አባዬ የኛ አባት ሳገባ መጥቶ ልጄ ይቅርታ ይለኛል አለች ፍቅር። የአንቺ ልጅማ አባትማ ሌላ ህይወት መስርቷል፣ ተቀይሯል። ለእኔ ራሱ እስኪ ገርመኝ ድረስ አሉ የፍቅር እናት። ከዛም አሁን እኮ ተናግረሻል፣ ለምን ተወላወያች? ምን ወላወልኩ? ላዴ እውነታውን ተናገርኩት እኮ። የእኔም አባት ደስታ የቀን ይመጣል ልጅ እያለ አይ ፍቅር፣ የአንቺና ያዴ ነገር እኮ የተለያየን። ለምን የኔ አባት ለምንድን ነው የተለየ የሆነው አለች። ጀመረሽ እንግዲህ ደግሞ አለች። እንግዲህ የፍቅር እናት ስለ አደይ ሲያወሩ እሷ ደግሞ እንግዲህ ተበሳጭታ ወጣ ሄደ። ፍቅር አባቷን በጣም ተወደዋለች። ያው አደይ እሱን አውቃለሁ፣ ግን እሱ ሊያትም አይፈልግም። ቆይ ለመናገር አልሞከራችሁም? ምናልባት እኮ የአባቷ ናፍቆት የሆነ እንደዚህ የሚያደርጋት ነው ብለሽ ነው? አደይ ምን ያደርጋል? ይሄ ለእሱ አዲስ አይደለም፣ ደጋግሜ ነግሬያታለሁ። እሱንም ለማግኘት ሞክሬያለሁ። እሱ ግን ሊያገኘን አይፈልግም። ለምን እትዬ? ልጁን አይወዳትም፣ እንዲሁም በተለየ ሁኔታ አይወዳትም። ታዲያ ለምንድን ነው? ፍራቻ ነው። የምን ፍራቻ? አይ
ታሪኩ ብዙ ነው ልጄ። አጠፋ ይቅርታ እሺ ትይ ያለች አደይ ምንም አላጠፋሽም ልጄ። እንግዲህ ፍራቻ ማለት እንግዲህ በፍቅር እናት ላይ ሌላ ነገር አድርገው ከዛም ደንግጠው ከቤት ወጥተው ነው መሰለኝ እንግዲህ ፍራቻ ነው እንጂ ልጆቹን ይወዳን ብሎ የፍቅር እናት። ከዛ አደይም አጠፋው እንዴ አለች። ከዛ ምንም አላጠፋሽም አሏት። ከዛም እንግዲህ ደግሞ እዚህ ጋር የሄለን ወንድም ደግሞ መቼም ሄለንን ከአበበ ጋር ከዳይመንድ ወንድም ጋር ስትሆን አይፈልግም። እሷ ደግሞ ሄለን ደግሞ ማለት ነው አበበ የልጅነት ፍቅረኛዋ ነው። ከዛም ትቷት ወደ ውጭ ሀገር ሂዶ እሷም እንግዲህ አንቺ ቁሞ ቀር እያሉ ብዙዎቹ ሲሰድቧትና ሲያንጎጥጧት ነበረ። ከዛም ተመልሶ ሲመጣ ግን የእሱ ሊያደርጋት እሷም ደስ ብሏታን ቁሜ ልቀር ነው ወይኔ እያለች ስትሳቀቅ ነበር። አሁን ግን ሲመጣ ደግሞ ወንድ አጎቷ ደግሞ ከሱ ጋር እንድኮና አይፈልግም። ይሄ ሸረኛ ማለት ነው። ቆይ ምን እያደረግሽ ነው? ነይ ግቢ፣ የለ ነይ ግቢ፣ ግቢ እኮ ነው የምልሽ ብሎ በዱላ እያስፈራራ አንተ እንደናቀኝ ማንም ሰው አልናቀኝም። ፍላጎት ምንድን ነው? የልጅነት ፍቅረኛ እኮ ነው። ሄደን ማግባት እፈልጋለሁ። ቆይ አበበ እዛ ሆነ አንድ ቀን አስታውሳት ታውቃለህ? መች ጠይቃት ታውቃለህ? ይኸውልህ እኔ ሁሌም ነው የማስባት የራሷን ህይወት ጀምራለች ብዬ ስላሰብኩ ነው። ግን ደግሞ አሁን ቢሆን ደግሞ አሁን ወደተል ላገባት እፈልጋለሁ። ደግሞ ለማግባት ቃል ገባልሃለሁ። አንተን አላምንህም። አትልፋ። መቼም ቢሆን ሄለን ያንተ አትሆንም። ተከብረን አብረን ብንኖር ይሻላል ብለው አጓትየው እንግዲህ አስፈራርተዋት ሄዱ። አበበን አስፈራሩት። ኧረ ሄለን አጎት ተረጋጉ፣ ልጅቷን አታስከፏት። ልጅቷን ማስከፋት የለባችሁም። እና ዳይመንድ ደግሞ ቅምጥልና ኪንጎ ደግሞ አብረው ቁጭ ብለው ምን ሆነህ ነው ዳይመንድ ብዙ ውለታዎችን ሰርቶልኛል እያሉ እንግዲህ ምን ሆነ ነው ታዲያ የምታስበው? እንግዲህ ዳይመንድ ናፍቆታል መሰል ኪንጎን ማለት ነው። ከዛ ቁጭ ባሉበት እንግዲህ ከዛ አንቺ ብላ ቅምጥልም ይችን መናጢ ቤዛን አግኝታት አንቺ አይደብርሽም እንደ እያየሽን ላሽተት ነበር ራሳቸው አለች እዚህ ሰፈር አለሽ የምትሉኝ? ኧረ በእናትሽ እንደዚህ በነፃነት ተነጋዋለሽ ደግሞ ታወሪያለሽ። አሁን ደግሞ ምን አረኩሽ? እዚህ በላይ ምን ልታረጊ ታስቢያለሽ? አሁን ላይ ቀጥይ። ወዴት? ቅምጥል ፍቅረኛ እንደሆነ ታውቂያለሽ አይደል? ለሷም ለኔና ለቅምጥል ዝፈኝልን አላት ኪንጎ። ከዛን ያልዘፍንም ስትል ቅምጥል አጥብቃ ያዘች። አሁን ደግሞ ቁጭ ብድግ ስሪ። ኧረ አንቺ ስለፈጠረሽ አትጫወችብኝ። 50 ብድግ ቁጭ በይ፣ ያለበለዚያ አንለቅሽም። አሁን እኔ ቁጭ ብድግ የምሰራው ለምንድን ነው አለች። ከዛ ቁጭ ብድግ ትሰራለሽ አሰሪም አለቻት። ከዛም እንግዲህ ቤዛ ቁጭ ብድግ ልትሰራ ነው ማለት ነው። ኪንጎ እና ቅምጥል እንግዲህ መጫወቻ አድርገዋታል ማለት ነው። በጣም እየሳቁ እንግዲህ ቁጭ ብድግ እንድትል አድርገዋታል። በዚህ ሰፈር አትምጭ ብለዋት ነበረ። ኧረ ቤዛ ሳትጨርሹ ላጥበሽሽ ምንድን ነው አንቺ ፈሪ ማለት ነው። ከዛ እንግዲህ ተጫወቱባት። ቅምጥልና ኪንጎ እንግዲህ መደበሪያ አድርገዋታል ቤዛን ማለት ነው። አይ ቤዛ የምታሳዝነሽ። ከዛ ሮማኔ ደግሞ ወጥ ቤቷ ጉድ ጉድ ስትል ሮሚዬ ከሹ ጋር ምንድን ነው የተፈጠረው አለቻት። አደዬ ቆይ ግን ምን ሆናችሁ ነው? ምንም አልሆነም እህቴ፣ ቀላል ነገር ነው፣ ራሳችንን ፈተዋለሁ። ቆይ ምን አጣልቷችሁ ነው እህቴ? አሹ ጸባይ ሁሉ ተቀያይሯን፣ እንደ ድሮ አይደለም። ከሱ ጋር ስራ ፈትቼ ቁጭ እንድል ነው የምፈልገው። ከዛ ደግሞ ኩችን አትምጣ እያልኩት እትዬ በሚኖሩበት ሰዓት እየመጣ ሌላ ነገር እንዲያስብ እያደረጋቸው ነው። አሹ ዝም ብሎ ያስጨንቅሻል አይደል? እዚህ ቤት ውስጥ እኮ አንቺ ለሱ ነው ያላችሁት። ስለዚህ ቶሎ አትናደጅ፣ ተዋዳችሁ ነው መኖር ያለባችሁ። ስለዚህ እኔ እኮ እወደዋለሁ፣ ግን የፍቅር እናት ሌላ ነገር ነው የሚያስቡት ሁሉ ጊዜ አብረውን ሲያዩ ብላ ሮማንም ለአደይ የነገረቻት። አደይም እንግዲህ ሁሉንም ነገር ምንም ችግር የለውም ማለቴ
እንደዚህ አታድርግ ብዬ እኔ እነግረዋለሁ ብላ አለቻት ማለት ነው። እንግዲህ ውድና ቤተሰቦች ስለነበረን ቆይታ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋቸው አበረታቱኝ። ፈጣሪ አምላክ የምንወዳትን ሀገራችንንም የኢትዮጵያን ባሏን ገነት ዳሯን ሰዓት ያደርግልን። ለህዝባችን ሰላምን፣ ፍቅርን፣ አንድነትን ይላክልን። ዘረኝነትን፣ ምቀኝነትን፣ ጦርነትን፣ በሽታን ሁሉ ከሀገራችን ከምድረ ገጽ ያጥፋልን ማለት ነው። እኛን ደግሞ በስደት ያለ ነው ሁላችንን በሰላም ለሀገራችን ምድር ያብቃን። ሰላማችሁ ብዝት ድርብርብ ይበልልኝ። አመሰግናለሁ። ባይ ባይ።